ለበት ነው ነገሮችን ሁሉ ወደዛ ወስዶ የሚረዳው ማለት ነው ሜታፎሪክሊ የተነገረውን ነገር ስለዚህ ይሄንን እንዴት ነው ምሳሌያዊ ንግግር ነው እስቲ ከሆነ ማስረዱን እስኪ የሚያስረዳን ሙስሊም አለ ይሄንን ከፍቶ እዚህ ቲክቶክ ላይ ያሉት ወንድ ሆነ ይሄንን ከፍቶ እንደዚህ ማለት ነው ብሎ ይሄንን ቪዲዮዎች ከፍቶ ቁርአኑን ከፍቶ የሚያብራራ አንድ ኡስታዝ አለ አንድ ኡስታዝ አታመጡልኝም ለዛ ነው ና ከኔ ጋር ተወያዩ ሲባል ራሱ ማይወያዩ ውይይት ሲባል የሚሸሸው የሚፈረጠጠው ልክ ልኩን ስለምንነግረው ኦኬ ይሄንን ከፍቶ የሚያስተምር አንድ ኡስታዝ ካገኘ ጀግና ነኝ እኔ ንጽጽር አቆማለሁ ያብራራው እስኪ ምን ማለት ነው ወንዶች አልመረቀናችሁ ማለት ምን ማለት ነው ምን ማለት ነው በጣም ነው የሚዘገንነው በጣም ነው የምታሳዝኑት ሙስሊሞች ያላችሁበት ሲቹዌሽን በጣም ከባድ ነው ይሄ ስብከታቸው ነው ይሄንን ክርስቲያኖች አውደ ምሕረት ላይ አንድ አባት እንዲህ ቢያስተምራችሁ ዋት ምንድነው መንፈሳዊነት ምንድነው እናንተ ጋር በእስልምና በነገራችን ላይ ወሲብ አምልኮ ነው ታውቃላችሁ የአምልኮ አንድ አካል ነው ወሲብ ራሱን የቻለ አምልኮ ነው ይሄ በግልጽ የተቀመጠ ነው መስጊድ ውስጥ ህፃናት አስቀምጠው ነው የሚያስተምሩት ህፃናት አስቀምጠው ልብ በሉ እናንተ ትንቢተ ሕዝቅኤልን ትንቢት እንትን እያላችሁ እያነበባችሁ አንጸልይም እኛ ክርስቲያኖች ወይ ትንቢቶችን የታሪክ ክፍሎችን እያነበብን አንጸልይም ሙስሊሞች ግን ይህንን እያነበቡ ይጸልያሉ ጸሎታችሁ ምን ማለት ነው ይሄ ጸሎት ምን ማለት ነው ወሲብ ቀስቃሽ ጸሎት ምን ማለት ነው ይሄ ቃል ደግሞ ያልተፈጠረ ዘላለማዊ ነው ትለኛለህ በጣም ነው የሚዘገንነው በጣም ነው በቃ እኔ ሙስሊሞች በጣም ነው የምታሳዝኑኝ ጌታ እስኪ አስረዱኝ አትሳደቡ ከስር እኔ አላማዬ እናንተን ማናደድ አይደለም ግቡና አስረዱኝ እኔ ከፍቼ እኮ የኔ መጽሐፍ እኮ ተናገርኩ አስረዳኋችሁ አይደለ እንደዛ አልረዳም አልኳችሁ ትንቢተ ሕዝቅኤል ላይ ኦሖላና ኦሖሊባ ገለሙቱብኝ በእኔም ላይ እንደዚህ ያደረጉ ሲባል ጣዖት አመለኩብኝ ማለት ነው አገር ናቸው ያንን ነው እያስቀመጠ ያለው ብዬ እኔ አብራራሁኝ የእናንተን ግን እስቲ ግቡና አስረዱ አስገቡት ካሊድ ፕራይቬት አድርገህ አካውንትን አንድ ቁጥር አጻፍ ገብታ አስረዳ ላክና ገስት ግባ አስገቡት ገስት ከላክ አስተምሩ ንገሩን እስኪ ፍቺ ካለው ፍቱት እስኪ ነውና ምን ማለት ነው ኦኬ ይሄው አምላክ ደግሞ እንደገና ሴት ይመኛል ሚስትና ልጅን መጫወቻ ልንይዝ በሻል ኖሮ የሚለውን 21:17 ክፈተው ቁርአን አምላክ ነው እንግዲህ ይህን የሚናገረው ሚስትና ልጅ መጫወቻ ብሎ ምንድነው የሚጫወተው በሚስት ማለት ሚስትና ልጆችን መጫወቻን ልንይዝ በሻል ኖሮ ከኛ ዘንድ በያዘን ነበር ኦኬ ሚስትና ልጆችን መጫወቻን አላህ መያዝ ቢፈልግ ይይዛል ማለት ነው ኦኬ ካሊድ እንዴት ነው እንኳን ደህና መጣ ካሊድ ገብታል እንዴት ናችሁ ሰላም ናችሁ አለን እግዚአብሔር ይመስገን እንዴት ነው እንኳን ደህና መጣ ብያለሁ አለን አሁን ኡስታዙ ሲያስተምሩ ሰምተሃል አይደል እና ኡስታዙ ወንዶች አልመረቀናችሁም ወንዶች አልቆመባችሁም ምናምን ነገር አሉ ምን ማለት ነው ወንዶች አልመረቀናችሁም ሲሉ ምን ለማለት ፈልገው ነው እሺ አንደኛ እንትን ምን ተናግረህ ነበር ጡት ሲባል የእናታችን ጡት ነው ትዝ የሚለን አልክ ዳሌ ሲባል የእናት ዳሌ ነው ትዝ የሚለን ሲቀጥል ደግሞ አስረዳለሁ እኔ ፍቻለሁ በመንፈሳዊ አይን ስታየው የግድ እንትን አድርገህ አይደለም የምትረዳው ገብቷል የኛ አስረዳ ነው ስታስረዳ ጡት ሲባል ትናንትናም ሳስረዳ ነበር ቅድምም ሳብራራ ነበር እንዳለ እያብራራሁ ነበር ምንም ችግር የለም የእናቴ ጡት ነው ትዝ የሚለኝ አልክ ዳሌ ሲባል የእናት ዳሌ ነው ለምሳሌ እንደኔው በማስረጃ ዳሌ የተባለበትን ክፈተውና እንዲያነበብ እንፈተዋለን ምንም ችግር የለም ግን ቢፎር ዛት ይህን እስክፍል አልቆመባችሁም ወይ ሲል ምንድን ነው ወይ ደግሞ እናንተ ጋር ጡት ሲባል አሁን በጀነት ጉች ያለ ጡት ታገኛላችሁ ሲባል ምሳሌያዊ ንግግር ነው ወይስ ሊትራል ጡት ነው አስረዳኝ እስኪ እሱ የኡስታዙ ንግግር አስረዳኝ እስኪ የኡስታዝ ንግግር ነው እንደማስረጃ መጣችሁት እንደ ኤቪደንስ ኦኬ እኚህ ሼክ የተሳሳተ ትምህርትን ያስተማሩት ወሐሰን ዲሃቃ ማለት ነው ምን ማለት ነው እንደዛ የሚባል አረብኛ አላውቅም ቁርአን ውስጥ የለም ምን የሚባል
ወሐሰን ዲሃቃ ማለት የለም ቁርአን ውስጥ የሚል ቃል ዲሃቃ እኔ አላውቅም። ክፈት እስቲ። እሺ ጡት ሲባል ምን ማለት ነው? እሺ አዎ፣ ለምሳሌ ምን አለ መሰለህ በእስልምና ጀነት የሚባል ነገር አለ። ጀነት ውስጥ ደግሞ ሚስቶች አሉ። ስለዚህ ስለነዛ ሚስቶች ሲቀመጥ ምንድናቸው ያለ ነገር ሊቀመጥ ይችላል። ልጃገረድ መሆናቸው ጣቸው እንትን መሆኑን ሊቀመጥ ይችላል። ነገር ግን ወደ ባይብል ስንመጣ እግዚአብሔር ምሳሌ አጥነ ወይ ዳሌ ያረ እንትን ያውራ ይጨርስ። ቆይ ባይብል አይበላ ወደዚህ ሐሳብ በእኛ እኮ ያለ ነገር ባይብል አለ እኮ ወደ ባይብል ይያል። ኦኬ ባይብል ሳይሆን የራስህን መልስና ከዛ ወደ ባይብል ትመጣለህ፣ ትጠይቃለህ። የራስህን መልስ። ምን ልመልስልህ? ምንድን ነበር የጠየቅኩህ? አሁን አልሰማኸኝም? አልሰማኩም። እንድገመው። እሺ መልካም። እሺ ከኡስታዙ ንግግር ጀምር። የኡስታዙ ንግግር ትቀበለዋለህ ወይስ አትቀበለውም? በቅድሚያ የትኛው ኡስታዝ ንግግር ነው? የኛ የኡስታዝ ንግግር ባይዘው እንደ ኤቪደንስ አድርገን አናመጣም። ሼህ ኢብራሂም ተፍሲር ነው እየፈሰሩ ነው። ኦኬ እኚህ ሰውዬው ብዙ ህዝቦችን እያሳሳቱ ነው። ስለዚህ እዚህ ውስጥ ላለ ሰው በጣም በተደጋጋሚ እኔ ራሴ ስላሰማሁት ጠይቃችሁ አሳሳቱ አላሳሳቱ የሚለውን ሱዋይል ራሳቸውን ጠይቅ። እኛ ምንድነው ሙስሊሞች የምንማረው በቁርአንና በሐዲስ ነው። ስለዚህ ቁርአንና ሐዲስ ማስረጃ ካላችሁ ከፍታችሁ ጠይቁና እኔም ልጠይቃችሁ። ስለዚህ እናመሰግናለን። እኚህ እንግዲህ በቲቪ ነው የሚያስተምሩት፣ አፍሪካ ቲቪ ላይ አፈረባቸውና ወገናችን ተሳስተዋልም አልተሳሳቱም ማለት አይፈልጉም። ለምን? የሚያሸማቀቅ ስለሆነ ማለት ነው። እኚህ ሰውዬ እንግዲህ በቲክቶክ አይደለም በቲቪ ነው። እኛ ምንም አንሸማቀቅም እኮ አብሽር። የኛ ትምህርታችን እኮ የሚታወቅ ነገር ኦኬ እሺ አሁን ያስተማሩት ትምህርት ተገቢ ነው ትላለህ? ስለ ምግባር ያለው ትምህርት ነው። ኦኬ ስለነሳቸው ለማውራት ነው አሁን ግምገማው። ስለሳቸው አላህ የተናገረውን የተናገሩት በነገራችን ላይ እሳቸው ቁርአን ከፍቶ ነው። ስለዚህ አላህ የተናገረውን ክፈተው። እሺ ኦኬ እሳቸው የተናገሩት ያብራሩት መንገድ አትቀበልም? አፈረበት። ክፈተው። አሁን እኮ አላህ የተናገረው ነው ብለናል። እንግዲህ ተሸማቆበታል። በቲቪ ደረጃ ነው። ሱራ 36 ነው እኮ የፖለቲካችሁ ነው። እኛ እኮ ከ36 ጀምሮ የምንሸማቀቅበት መጽሐፍ እኮ የለንም እኮ ወንድማችን። ኦኬ ካልተሸማቀቅበት ታነብና ተፍሲሩን ትነግረኛለህ። ችግር የለም። እሺ ጎበዝ እኮ ናቸው። ከታተት እሺ ቃል ጨርስና እኔ ጠይቀዋለሁ። አምላኩ ምን እያለ እንደሚናገር እናሳየዋለን። ኦኬ እሺ ደናግሎች አደረግናቸው ይላል። ምሳሌ ነው ምንድነው? ደናግል ሲል አልገባኝም። ድንግል ሴቶች ናቸው? ምንም ምሳሌ አይደለም። ጀነት ውስጥ መቼስ እንትን የለም። ለወሲብ የተዘጋጁ ድንግሎች ናቸው ማለት ነው? ለወሲብ የተዘጋጁ ሳይሆን ሚስቶች ናቸው። ጀነት ውስጥ ሚስቶች አሉ። ለምሳሌ ጀነት ይገባሉ። ወሲብ አይደረጉ? ወሲብ ላይ ይደረጉ ነው። ደናግሎች አደረግናቸው ይላል። ልጨርስልህ፣ ችግር የለውም። ወደ ጀነት ስንገባ እኛ እዚህ ያለው አካላችን አይደለም የሚገባ። ለምሳሌ እዚህ ቁስለኛ ከሆንክ፣ ለምሳሌ እጅ ቆራጣ ከሆንክ ጀነትም እጅ ቆራጣ ሆነ አይደለም። አልጠየኩም እኮ ድንግሎቹ ለወሲብ ነው ወይስ ለወሲብ አይደለም ነው ጥያቄው። ወይ ፈጣሪ፣ አንድ ሺህ ልጨርስልህ እመጣለሁ። እኔ አሁን ስለ እጅ ቆራጣ ማን ጠየቀ? ስለ እጅ ቆራጣ ትንገረኛ ነው። እኔ ጠየቅኩ እነዚህ ድንግሎች ካላስጨረስከኝ እንዴት ነው የማወራው? ካላስጨረስከኝ እንዴት ነው የማወራው? ይሄ እኮ በጣም ቀላል ነው። ዳኒ አካል ጉዳተኛ ናቸው ወይስ አይደሉም እኮ ጠየቁ። ስለመጣልህ እኮ ነው። ታዲያ አንተና ታዲያ ሌላ ቦታ መሄድ አይጠበቅብህም። ገባ 30 ሰከንድ ስጠኝ፣ ችግር የለውም። 30 ሰከንድ ሰጠው። 30 ሰከንድ እሺ፣ ክፈትለት ቶሚ። በቃ ችግር የለውም። 30 ሰከንድ ስጠኝና ሚውት አድርግልኝ። ችግር የለውም። መክፈትም ራሱ አይጠበቅበትም። ስለዚህ ምንድነው ዛሬ እዚህ ላይ አካለ ጎደሎ የሆነ ሰው ጀነት አካለ ጎደሎ ሆኖ አይደለም የሚገባው። ጀነት ውስጥ ሁሉም ውብ ሆኖ የሚያምር ውበት ይዞ ነው የሚገባው። የሚያምር ቁመና ይዞ ነው የሚገባው። ስለዚህ ሴቶችም ለምሳሌ ሁሉም ድንግሎች ናቸው የሚሆኑት። ድንግል የሚባል ነገር ይሄ የሚያሳፍን ነገር አይደለም። ድንግል ነው፣ ምንም የሚያሳፍን ነገር አይደለም። ስለዚህ ወንዶችም እንደዛ ሆነው ይገባሉ። ሁሉም አካለ ጎደሎ ሆነው የሚገባ አይደለም። ለምሳሌ አንድ ሰው እጁ የተሰበረ ከሆነ እጁ ሰባር ሆኖ ወደ ጀነት አይገባም። ስለዚህ ደናግል ሲባል ከዛ አንፃር ነው እንጂ ሌላ ምንም የተለየ ነገር የለም። ነውር ነገር አይደለም እኮ ነው። ደናግል ማለትና እጅ ምን አገናኘው? የእጅም ድንግል አለ እንዴ ብራዘር? በእጃችሁ ነው የምትወስዱት። አልገባኝም። ደናግልም ሲባል የአካል እንትን ነው፣ እጅም ሲባል የአካል እንትን ነው። ምን አልገባኝም። ደናግል የሚሆኑት እነማን ናቸው?
ኦኬ ወንድ አንተ ድንግል የምትሆነው ወይስ ደናግል ያደረግናቸው የተባሉ ሰዎች እነማን ናቸው? ሃይሜን እኔ እንጃ ሃይሜን ወንድ ላይ አላውቅም። ሃይሜን ወንድ ላይ አለ እንዴ? ኦኬ ምን አቀለው ታዲያ? አንተ ድንግል ናቸው ስትለኝ አንተ እኮ ነው ያልከው። አንተ እኮ ነው ያልከው ናቸው ወይስ ሌሎች ናቸው? ቆይ ድንግል ሲባል እንደነብር ነው? ቆይ ድንግል ሲባል እንደነብር ቆጥረው ነው? ቆይ አንድ ድንግል ሲባል እንደነብር ቆጥረው ነው? ታረጋቸው ድንግሎች ናቸው ነው ጥያቄው። ነግሬሃለሁ እኮ ድንግል ሲባል እንደነብር ቆጥረው ነው ወይ? ምን የምታረጋቸው ድንግሎች ናቸው? የከፈትከው እንደዛ አይደለም። አሁን የከፈትከው ድንግል ምን ነው አይደል? የከፈትከው ድንግል ሲባል እንደነብር ቆጥረው ነው እና ያመጣው ምንድን ናቸው? ለወሲብ ናቸው ወይስ አይደሉም? ብራዘር ጥያቄው እኮ እሱ ሁለተኛ ይኸውልህ ቃል አስራበር ማለት ቅድም ጀምሮ ይሄን ጠየቁ እኮ እሱ ሁለተኛ ጥያቄ። አንድ ጊዜ እኔ ደግሞ አትገታገት 30 ሰከንድ ስጠኝ በላይ የፈለግከውን ስታወራ ሰማሁ። ስለ እጅ እግር አወራ። እኔ መጀመሪያ ያቋረጥኩ የጠየቅኩ ድንግሎቹ ለወሲብ የተዘጋጁ ናቸው ወይስ አይደሉም? ኦኬ ተፍሲር መክፈት ትችላለህ። ምክንያቱም አሁን እሱ ሁለተኛ ጥያቄ ስለምታፍሩ ስለምትዋሹ አሁን ቁርአን ውስጥ በጣም የሚያሳፍን ነገር ቆይ አንዴ እስኪ ተረጋጋና የኛ ሜታፎሪክ ነው። ለወሲብ ናቸው ወይስ አይደሉም? ቆይ አንዴ የኛ እዚህ ምድር ውስጥ ወይስ አይደሉም? ወይ ፈጣሪ ቅድም ጀምሬ እድል ሰጠው 3 ደቂቃ 2 ደቂቃ 30 ሰከንድ ብለኝ 1 ደቂቃ ሰጠው። ስለ እግርና እጅ አወራ። ድንግሎቹ ወሲብ የምታረጋቸው ናቸው ወይስ አይደሉም? ቀላል ጥያቄ። ለምን ካልተሸማቀቅ መለስ። እሺ አንዴ ሚዩት አድርግና አዳምጠኝ። አላዳምጥም ነው ወይስ አይደለም? ትልቅ ነገር እኮ ያመጣችሁ ይመስላል እኮ ወላሂ። ትንሹን ነገር መልሰው። ባጭሩ በእስልምና ሴቶችም ቢሆን እዚህ ያሉ ሴቶችም ቢሆን ወደ ጀነት ሲገቡ ድንግል የተባሉት እዚህ ጋር ማን ናቸው? ክፈተው፣ ክፍሉን ክፈተው። ቶሚ አትዝጋ። እስኪ አንዴ እና ከቻልክ ይቅርታ አስቸግረና ክፈተው። ለምንድን ነው እኔ እኮ ለምን ትረበሻለሽ? ሚዩት አድርግና የምትረበሸውም አንተ ነህ። ልብ በሉ ደናግሎች አደረግናቸው እያለ ስለሆኑ አካላት ነው እያወራ ያለው። ጀለስ ደግሞ በእስልምና ብሎ ስለ ጀነራላይዜሽን ያወራል። እኔ ደናግሎች የተባሉት ምንድን ናቸው ስለሚያውቅ ነው። እዚች ጋር ለባሎቻቸው ይኸው ራሱ አለው እኮ መልስ። ለባሎቻቸው ይኸው ለባሎቻቸው ድንግል ሆነው ይገባሉ። ምን የሚደረጉ ናቸው? ወሲብ የሚደረጉ ናቸው አይደሉም? ለባሎቻቸው ባል ምንድን ነው የሚያደርገው እኮ ተናገራ። ካላፈርክበት እኔን ጠይቀኛል። እኔ የምጠይቀኝ ጥያቄ ምን የሚያደርግ ነው? ባላቸው ምን የሚያደርጋቸው? የሚሸከማቸው ነው? ምን ሊያደርጋቸው ነው? እሺ አዳምጥ። ስለዚህ በእስልምና ምን አለ? ጋብቻ ለጀነት ውስጥ ይሄ የታወቀ ነገር ነው። ስለዚህ ምን ሊያደርጋቸው ነው? ምን ሊያደርጋቸው ነው? በቃ አንተ እንዳትልት በቃ ማይከል ቁጭ ብለህ ተማር፣ እኛ እናብራራለን። ደንግጣ አትግባ። ቅድምማ መልሱ ጠፍቶ እኮ ዝም አልክ። እኔ ነኝ የምደነግጠው። ካሊድ ከዚህ በኋላ ኦኬ አወርዳለሁ። ሚዩት አድርግና እንትን ብል ወይ የምትጠይቀው ሚዩት አድርጋለሁ። ቢያንስ በደቂቃ እናውራ ካልስገው ነው። ምንም በደቂቃ አታወራ። መልስ የምትመልስ ከሆነ እሺ ቢያንስ ሰከንድ ስጠኝ። እስከመልስ ሰከንድ ማስጠኝ ከሆነ እኮ እኔ ምንድን ነው የጠየኩህ? እስኪ ድገም። ምንም ያዝከው ምንም ቁም ነገር እንዳልሆነ ስለምትረዳ የጠየኩህ ጥያቄ ምንድን ነው? እሺ የጠየቀኝ ጥያቄ መጀመሪያ ቁርአን ላይ በጣም አሳፋሪ ነገር አለ አልክ። አላልኩም እኮ መጀመሪያ እሱን አላልኩም። መጀመሪያ አንዴ እኮ ልመጣልህ እኮ ምንድነው እየስጠብቅ ድንግል ሚን አበጣ ድንግል በቃ ሚዩት አድርግና ቁጭ በል። የጠየኩህ ጥያቄ ራሱ ካልገባ እስኪገባ ድረስ ሚዩት አድርገህ ተቀመጥ። ስለዚህ እኛ ስናብራራ ስማ። ኡስታዙ ያብራሩት ይሄን ክፍል ነው። 50 ዓመቱ እንደ ካሊዳ ማለት ነው። ቁርአኑን ይቀረዋል ግን አያውቀውም አሉ። ኦኬ ኢብኑ ከሲር ይሄን ሲፈሳው ማለት ነው የማይበርድ የማይፈርጥ እንደዚህ አይደለም ሲፈታው ነው ያልኩት። ያው አላህን ፈሳም ስለሆነ አሳያለሁ በማስረጃ ሲፈሳው አላህ ታቸው ነው በቃ ትሰማለህ ማለት ነው። መልስንም አትመልስ ከሆነ የምትሸማቀቅበት ከሆነ ሼኩን ምን አላቸው? ሸመጠጣቸው። ሼኩን ምን አላቸው? ሸመጠጣቸው። ክፈተው። ይሄ ሼህ ማለት ክፈታቸው። ሼሁ መጀመሪያ ከሼሁን ጀምር። እኚህ ሼህ ማለት እኚህን ሼህ መካድ ማለት እስልምናን መካድ ማለት ነው። እኚህ ሼህ የሚያስተምሩት ትምህርት እዚህ ቲክቶክ ላይ ሽምቅቅ ነው የሚሉት። እስኪ አስቡት። ይህንን ቃል እፎይ ተናግሮት ቢሆን ኖሮ ማለት ወይ ደግሞ ይሄ እስልምና ውጭ የሆነ ትምህርት ቢናገር ኖሮ ውብ አህያዎች ዝም የሚሉት ይመስላችኋል? ይሄን ሼህ ሄዶ አይገሉትም? ቪዲዮን አያስነሱትም? አይሉም ይላሉ። እዚህ ጋር ግን የሚመጡት ደግሞ ሰዎች ምን ይላሉ? ይሸማቀቃሉ። ልክ እንደዚህ ክፈተው። ደጋግመን ነው የምናሰማችሁ። ወንዶች ብልታችሁ አልቆመም። ከየት ነው ይሄ የመጣው ከተባለ አሁን ምን ቀራላችሁ? የከፈትነው ቁርአን እንዲነበብ ያልፈለገው ለዛ ነው። ምንድን ነው ተብሎ ስሙን ሲጠየቅ እግረ ቆማጣ ይገባል ይለኛል። እኔ ምን አገባኝ ስለ እግረ ቆማጣ? ስለ እግሩ ቆማጣ ጠየቅኩ። እግረ ቆማጣ ጀነት ይገባል አይገባም ጥያቄ ነው አይደለም። እነዚህ ሴቶች ለምንድን ነው የተዘጋጁት? ለወሲብ ነው አይደለም።
ብለህ ስጠይቀው እግረ ቆማጣ እጀ ቆማጣ ጀነት ይገባል። ምን አገባኝ? ዲ ብራዘር ምን ሆነ ነው? አትሸማቀቅ፣ አትፈሩ። ስሟቸው ሼኩን እሱ መጥቶ ደግሞ የተናገረውን ይዩት። ስለዚህ እስልምና ይሄ ነገር አያሸማቀቀውም፣ ዶግማችን ነው ካላችሁ ሰውየውን ተቀበሉ፣ ስማው። ከዛ እኛ ቁርአኑን ደግሞ እሳቸው የተናገሩትን ቁርአን እየከፈትን እናነባለን። ቀጥል ቶሚ። ወሱሚየት ቢዛሊከ ከዋዒብ ተብላ የተጠራችው ደግሞ ሊአነሃ ፊ ትልከ ስን በዛ ዕድሜዋ የተከዓቡ ሰልየይሃ ጡትዋ ክብ የሆነ ቅርጽ ያመጣል። አይ የስተዲሩ መዓ እርቲፋዒ ወናም መዓ እርቲፋዕ ጡትዋ ከበብ ብሎ ትንሽ ደግሞ ወደ ውጭ የወጣ ጥሩ የሚመስለው ቱፋሕና ብርቱካን የሚመስለው ነው ይላል። ጠይብ ከዋዒብ ነዋሒድ يعنون أن ثدييهن نواحد لم يتدلين ودتاج الوردتوسنو لأنهن أبكار نالج قردوشنا بكر سلهونو عربا أترابا أي في سن واحدة كلهم عند إدمي عند عينة ملكي الله شو توتاتشو كواعب هوني كواعب مالك دركواتشو ده برتقال عند تفاح هونو تلكيان هونو تنشيان هونو ይሄ ልጅ አሁን ፖዝ አድርገው ይሄ ልጅ የካደው ማለት ነው። እኚህ ሼክ ብቻ ሳይሆን ይህንን መጽሐፍ ነው ኢብኑ ከሲር ታላቁን ተፍሲር እኛ ከኪሳችን አናወራም። አያችሁ፣ እኛ የግላችንን መረዳት አናመጣም ክርስቲያን ስለሆነ። ይህንን እንዴት ይረዱታል ስንል የእነሱ ትልቁ ተፍሲር ወይ ደግሞ ትርጓሜ መጽሐፋቸው ተፍሲር ኢብኑ ከሲር እዚህ ላይ የተቀመጠው ነው። እሳቸው እያነበቡ ያሉት ሱረቱል አነብ ከ31 እስከ 36 ያለውን ፓርት ሲፈታ ማለት ነው። ኦኬ ዘሚኒንግ ይኸውላችሁ እዚህ ጋር ኢብን አባስ ነው የሚያስቀምጠው። ኢብን አባስ ለሙጃሂዱን ሰክሰስፉል የሆኑት ለሙጃሂዱን ለምናዎች የሚሰጥ ካለ በኋላ እሺ እነዚህ ሚኒንጎቹ ማን ይኸውላችሁ እንደ ቬሪድ እንደ ከዋኢብ አትራባ ማለት ይኸውላችሁ ከዋኢብ አትራባ ሚኒንግ ይላል ዋይድ አይድ ሚድንስ ዊዝ ፉሊ ዲቨሎፕድ ብረስት ብሎ ያስቀምጧል። ይህንን ነው ሰውዬው እየተረጎሙ ያሉት። ሪፖርት አደረጉ ገና ከሆኑ ጉድ ላይ ብያላችሁ ኮሜንት ላይ ጽፋችሁ አስለቀቁት ፕሊስ። በኢየሱስ እና እምቢ ያለ ታውቃለህ እንትን ለማድረግ ራሱ ሉክ እያያችሁ ነው አይደለ? ሚኒንጉ ማለት ነው ኢብን አባስ ነው ይህን እንደማያስቀምጠው ኢብን አባስ ነው። ከዛ ዚስ ሚንስ አለ ከዋኢብ ዚስ ሚንስ አራውንድ ብረስት ሰውዬው ክብ የሆነ ክብ የሆነ ዚስ ሚንስ ይልና ማለት ድጋሚ ዚስ ሜንትድ ባይ ዛት ጡቱ ማለት ጡቷ የልጅቷ ጡት ፉሊ ብሎ ራውንድድ ክብ የሆነ ቱፋህ ያልሆነ ያሉት እሳቸው ብርቱካንም ያልሆነ ጠንካራ ጡት ያላት። ይሄ የመንፈሳዊ መጽሐፍ ነው። ወንድማችን የተሸማቀቀው ለዛ ነው። ከማን ከኢብኑ ከሲር ያመጣሁት ኢብኑ ከሲር ከኢብኑ ከሲር ቢኮዝ እና ማን ነው። ከዛ ደግሞ ምንድናቸው አለ ደግሞ እነዚህ ድንግል ናቸው ይላል። ደግሞ እኩል እድሜ ናቸው። ይሄ ደግሞ ማለት ደግሞ አለ እሺ ኤክስፕላኔሽኑ ዚስ ኦልሬዲ ቢን ሜንሽንድ ኢን ሱራ አልወጋ እዛ ላይ ተጠቅሷል ኦልሬዲ ምናምን ብሎ ማለት ነው። ኮንሰርኒንግ አላህስ ስቴትመንት ብሎ ያስቀምጣል። እድሜያቸው እኩል እንደሆነ እዛ ላይ እንትን ላይ ተቀምጠዋል ማለት ነው። ፕሊስ ጉድ ላይቭ እያላችሁ ኮሜንቱን ከልብ ቅርጽ ጋር ምናምን በደንብ እንትን በሉት፣ አስለቅቁት። ሬስትሪክሽን እንትን ብለዋል፣ ቫይራል እንዳይወጣም ጊፍቱ ምናምን ዘጋግቶታል። አፕሊኑም አልቀበልም ብለዋል። ኮሜንት ሁላችሁም እስኪ መቶ ምናምን ሰዎች አስለቀቁልን ይሄንን። እስኪ ይሄ እናንተ ኃላፊነት ነው። እሺ ደጋግማችሁ ዝም ብላችሁ ጉድ ላይቭ በደንብ እስኪ ቆጥር ድረስ ማለት ነው። ይሄን በደንብ እንዲቆጥር አድርጉት። ከዛ ራሱ ይለቃል። እሱ ነው የሚያስለቀቀው። እሺ ሀሳብ ጨረስክ? እና ሀሳብ ነው ቃል ጨረስክ? እሺ እቺ ልጅ እንትን ልበልና እንትን ልበል። ከዛ 56:36ን ደግሞ ትርጓሜውን ላሳያችሁ። 56 አሁን ቅድም የከፈት ነው ማለት ነው። ድንግል ናቸው አለ። ድንግል ናቸው። እነዚህ ድንግልናቸው ሙስሊሞቹ በበጠሳችሁ ቁጥር አለ በበጠሳችሁ ቁጥር ከዛ በኋላ አላህ ደግሞ እነዚህ ድንግልናቸውን
ምንም ፔን የሌለው ህመም ሳይሰማቸው ድንግልናቸውን አላህ ቁጭ ብሎ ይመልሳል። ሙስሊሞች እየሄዱ ይበጥሳሉ ድንግልናቸውን፣ አላህ ደግሞ ይመልሳል፣ ያድሳል። አንተ ሄደህ ትበጥሳለህ፣ አላህ ይመልሳል። ድንግልና ትበጥሳለህ፣ ይመልሳል። ይሄ ምሳሌያዊ ነው ወይስ ሊትራል ነው? ሊትራል ነው። ሰው እያስተማሩት ይህንን ነው። ይህንን ካስተማሩ በኋላ ምን አሉ? አልቆመባችሁም ወይ ወንዶች ብሎ ተናገሩ። ይሄ ነው ስብከታቸው። ይህንን እንደዚህ ቀርቦ ካብራሩ በኋላ ቁጭ ብሎ እንግዲህ አንድ ሙስሊም ድንግል ሲበጥስ ያስባል። አይዘገንንም? በዚህ ጭንቅላት መተ መጽሐፍ ቅዱስ ላይ ጡት ስታይ አይምሮ ውስጥ ይሄ ነው ሊመጣብህ የሚችለው። ዳሌ ሲባል ይሄ ነው ሊመጣብህ የሚችለው። የሰውነት ክፍል ነው። ለምንድን ነው ሌላ ነገር ሊታይ የማይችለው? ለምን? ይህን መጽሐፍ ይህን አልቆመብህም ተብለህ እየተማርክ ስላደግክ ነው። እና የቆመባችሁን ብልታችሁን በረድ እያደረጋችሁ ብትመጡ የተሻለ ነው። ኦኬ፣ ቀጥል ቢኒ፣ የምትለው ነገር ካለ። ያ እሺ፣ የሚያሸማቀቅ ነገር የለም። በእርግጥ መጽሐፋቸው ውስጥ በጣም ብዙ የሚያሸማቀቅ፣ ለዚያውም ደግሞ ሊትራል ሚኒንግ ማለት ነው። ከዛ ወይ ቀጥታ የሆነ ምሳሌ በምሳሌ እንኳን አይደለም የተቀመጠው፣ የሚፈታ አይደለም። እነሱ ጋር ያለው ሊትራል የሆነ ሚኒንግ፣ ቀጥታ ትርጉም፣ ወደ ጎን ወደ ግራ የማያስብል ቀጥታ ወሲብ። አምላካቸው ለምሳሌ አምላካቸው ብፈልግ ከሁረል አይን ወይም ደግሞ መላካ ወስብ ነበር ብሎ ተናግሯል። ሊትራሊ ማለት ነው። ብፈልግ እንግዲህ አምላካቸው ብፈልግ ከመላክ ጋር ሊዳራ ያስባል፣ ወይም ደግሞ ሁረል አይኖችን ይላል። ይሄን እኛ ነን ያልነው። እስቲ ልጅ ኢያሱ ፕሊስ 21:17 ክፈትልኝና ከዛ ልጅ ያለልን ትከፍትልኛል። እኛ እንደነሱ ዝም ብለን አንፈታም። የኔ ፍቺ አይደለም፣ ስኮላሮቻቸው ነው የምንጠቅሰው። አሁን ችግሩ ምንድን ነው? እነሱ እንደ ልባችን እንፍታ ነው። በቃ የራሳቸውን ቁርአን እንደ ልባቸው፣ መጽሐፍ ቅዱስ እንደ ልብ ነው የሚፈቱት። ስኮላር ሲመጣ ስኮላር እንትን ይላል። ከዛ የሱ ትርጉም እንደ ተፍሲር ይያዛል። እስቲ ያው መጫወቻ ሚስትና ልጅን ልንይዝ ባሻ ኖሮ ከኛ ዘንድ ይላል። ተመልከቱ፣ ከኛ ዘንድ በያዝን ነበር፣ ግን ሰሪዎች አይደለም። ከኛ ዘንድ ከሱ ዘንድ ከሰዎች ሳይሆን ከሱ ዘንድ ካሉት ጋር ምን ያደርግ ነበር? ይወስም ነበር። ምንድነው መጫወቻ ሚስትና ልጅ አለ። ሚስት እንግዲህ አስቡ ምንድናት? ባል የሚጫወትባት ነው። እንደነሱ ሱረቱ አልበቀራ 223 ላይ ሴቶቻችሁ ለእናንተ እርሾች ናቸው፣ እርሻችሁ በፈለጋችሁ ሁኔታ ድረሱ ብሎ ይህን ሲያብራራው እንከፍታለን። የሱ እንደፈለጋችሁ እያገለባበጣችሁ ተጫወቱባቸው ነው የሱ እንትን። ስለዚህ አሁን እዚህ ጋር አላህ ምን ይላል? ሚስትንና ልጅን መጫወቻ ልንይዝ ብንሻ ኖሮ ከእኛ ዘንድ ይላል። ከማን? ከእኛ ዘንድ። አልጀላላይን ክፈትልኝ፣ የዚህን ክፍል ተፍሲሩን ክፈትልኝ። ያ ትንሽ ዙም አድርገው ወይም አንብበው፣ ለእኔ ብዥ ብሎብኛል። ትንሽ ከፍ ካረከው አነበዋለሁ። እሺ ሀቪ ነው የሚለው። ሀቪ ምንድን ነው የሚለው? ዲቴል ነው። አልጀላላይን ነው። Had we desired to find some diversion that which provide diversion in way of partner or child, we would have found it with ourselves. We would have found it with ourselves from among a beautiful eyed houris or angels, where we እዚህ ጋር ግን ያው ተመልከት፣ ደብሊው ካፒታል እንዴት እንደሆነ አይተሃል ቢኒ? ለሌላ ጊዜ ራሱ ኦኬ ዊ የተባለው ራሱ ላይክ ዲቫይን የሆነ ነገር ችግር የለም። አሁን እሱ ቶፒካችን ስላለው ነው። ምን አለ? ከላይኛው ያስቀመጠው የቁርአኑን ክፍል ነው። መጫወቻ ሚስትና ልጅን ብንይዝ ኖሮ ከእኛ ዘንድ እንይዝ ነበር አውር ሰልፍ ካለ በኋላ ምን አለ? አይናቸው በጣም ቆንጆ ከሆኑ ከሁሬል አይኖች ወይም ደግሞ መላእክትን እንግዲህ አላህ ምን እንዲያደርጋቸው እንዳሰባ አለ። እሳቤው ራሱ ባይዘው እሳቤው ራሱ እርኩስ የረከሰ እሳቤ ነው። ባይዘው ድርጊቱን ተውት። አንድ አካል ወይም ደግሞ አምላክ የሚባል ከመላእክት ወይም ደግሞ ከተፈጠሩ ለወንዶች መዝናኛ ከነሱ ወስብ ነበር፣ እነሱን ይዝ ነበር፣ እጫወት ነበር ከነሱ ጋር ነው። ባል ከሚስቱ ጋር እንደሚጫወተው እኔ የሚጫወት ነበር ብሎ ማሰቡ ራሱ ቅድም ፎይጋ እየሰማን ነበር አይደል?
በልቤ ያላሰብኩትን ያልተናገርኩትን ልጆቻቸውን መስዋዕት እያረዱ ይበሉ ነበር ወይም ለበዓል ያቀርቡ ነበር። ይሄ በእግዚአብሔር ልብ ውስጥ በአምላክ ልብ ውስጥ የማይታሰብ ነገር በአላህ ልብ ውስጥ ይታሰባል። ምን ብሎ ያስባል? እኔ ከመላእክት ወይም ደግሞ ከሁሬል አይኖች ጋር እጫወት ነበር፣ ወስብ ነበር፣ ብፈልግ እንደዛ ያደርግ ነበር። ሐሳቡ ራሱ እርኩስ ነው፣ ቅዱስ ሐሳብ አይደለም። እንዲህ ብሎ መናገሩ አምላክ አለመሆኑን የሚያሳይ ነው ማለት ነው። ይሄ በጣም ነው የሚያሸማው። እንደዚህ ሊትራሊ ቀጥ ብሎ የተቀመጠ ነገር በራሳችን ትርጉም ሳይሆን በራሳቸው ሙፈሲሮች፣ እንግዲህ ሙፈሲሮች የተረዱበት ወይም ደግሞ የተረጉሙት እንደዚህ ነው። ከኛ ዘንድ ሲል ከአላህ ዘንድ ማን ያለው? አላህ ዘንድ ያሉ አንድም ሁሪ ናቸው፣ እንዲሁም ደግሞ መላእክት ናቸው። ስለዚህ ስፔሲፋይ አድርጎ እስካልተናገረ ድረስ ሁለቱንም ያጠቃልላል። ስለዚህ አልጀላሊ እንደዚህ ብሎ ፈቷል ማለት ነው። ይሄ የነሱ አምላካቸው እንደዚህ ነው። ከመላእክት ጋር መተኛት የሚፈልግ ወይም ሁረል አይን የሚባሉት ጋር ከነሱ ጋር ደግሞ ወይም ወሲብ ማድረግ የሚፈልግ አምላክ ነው ማለት ነው። ይሄ አምላክ ነው። ኦኬ ሱራ 2 ሱረቱል በቀራ 223ን እንየውና የዚህን ተፍሲር እንየው እንዴት እንደሚያስተምራቸው አምላካቸው ነው። ለዚህም ሐዲስ እናያለን፣ ችግር የለም። አምላካቸው እንዴት እንደሚያስተምራቸው ይሄ ክፍል ያው ብዙ ጊዜ የምታውቁት ነው። ስለ ሴቶች የተነገረ ነው። በእርግጥ ሴቶች ላይ ያለ ግፍ ነው። ግን አምላካቸው ምን ብሎ ነው የሚያስተምሩ? በዚህ ካልተሸማቀቁ አሁን ዳሌ ምናምን ሲባል አለቀድም እኛ ጋር ዳሌም ሆነ ጦት ቢነሳም የሚተረጎም ነው። ምክንያቱም መዝሙር 78 ላይ አፌን በምሳሌ እና ከፍታለሁ። ሌትስ ጎ ኦኬ በቃ መጣ። ሙስሊሞችን አስገቧቸው። ሴቶቻችሁ ለእናንተ እርሻ ናቸው እያሉ አምላካቸው እንግዲህ ሴት እንዴት እንደሚያርሱ የሚያስተምርበት ነው። ሐዲሱንም እንከፍተዋለን ከፈለግን ይህንን ማለት ነው። ጉድ ላይ ብያላችሁ ጻፉ በልብ ቅርጽ። እሺ አስለቀቁት ፕሊስ። በጣም አዛ እያደረገ ነው፣ አዛ እያደረገኝ ነው። ያንንም ያነበብኩበት ከሪፖርቱ ጋር በእንግሊዝኛ ስሙን ስለጠራሁት ነው። አስለቀቁት ደጋግማችሁ። እሺ ተወዳጆች ሁላችሁም ኮሜንቱን ጠቅጠቅ ኮሜንት በደንብ እንትን ካላችሁ ይለቃል። በደንብ ኮሜንቱ ላይ ጉድ ላይ እያላችሁ ከዛ ታብታቡን እንትን ካረጋችሁ ይለቃል። ሶ ሴቶቻችሁ ለእናንተ እርሻ ናቸው። እርሻችሁን በፈለጋችሁበት ሁኔታ ደረሱ። ልብ በሉ፣ እርሻ ዘር የሚሰጥ ነው። ዘር ስለሰጠ አይደለም እኛ ይህን የምንቃወመው። አላህ ይህንን የተናገረው የመሐመድ ጎሳዎች ምን አይነት ልምምድ ነበራቸው መሰላችሁ? ይሄ ልቅ የሆነ የግብረ ስጋ ግንኙነት የማድረግ ባህል ልምድ ነበራቸው። ፖዚሽን የሚባለው ብትፈልግ ወደ ላይ አድርገህ ብትፈልግ ወደ ታች አድርገህ ብትፈልግ ዘቅዝቀህ እንደፈለግህ አድርገህ ማረስ ትችላለህ። ከዛ ኮንቴክስት ነው፣ ዘር ስለሚሰጥ አይደለም። አሁን ያመጡትን ሙፈሲሮቹ የክርስትናውን እያዩ እኛ ጋር እርሻ ነች ሲባል ዘርን ትሰጣለች የሚል ምሳሌያዊ ንግግር አለ። እነዚህ እንግዲህ ሊትራሊ የሚወስዱ ናቸው። ይሄ ደግሞ ቁርአኑ የወረደበት ምክንያቱ ራሱ የሆነች አንሳሪ አይሁድ የሆነች ሴትዮ አረ ወደዛ ሄደ እኔ እንደዚህ አልሰጥህም ብላ ስትከለክለው ባሏ ወሬው ተዛምቶ መሐመድ ጋር ደረሰ። ሲደርስ መሐመድ ሲሰማ አላህ የመሐመድ ጆሮ አይደለ አላህ መገለጥ ላክ። መጀመሪያ ያላከውን ምን የሚል እርሻ ብሎ ራስ ብሎ እንደፈለግ በቀደም አሳይቻቸዋለሁ። አላ በመቀመጫ ዘይት እያደረጉ እንደሚያደርጉ አይታለም። ሶ አምላካቸው ምን አስደራጊ ነው? የፖርኖግራፊ አስተማሪ ነው ማለት ነው። ፖዚሽን አስተማሪ ነው። የወሲብ ፖዚሽን የሚያስተምር ነው። ኦኬ ፖዚሽን ይሄንን አያ እኚህ ሰው ይፈስሩልን እንዴ? እሺ አስፈስረውና ከዛ ወደ አላህ መለስ አለቀጥል ኒሳኡኩም ሐርሱኩም ማለት አላህ ፈአቱ ሐርሰኩም አናሽቱ ማለት ሚስቶቻችሁ እርሻዎቻችሁ ናቸው። እርሻህን ደግሞ ከቀኝ ወደ ግራ ከግራ ወደ ቀኝ ከታች ወደ ላይ ከላይ ወደ ታች እርሻህን ማረስ ትችላለህ። ግን የእርሻ ቦታህን አትልቀቅ። የሌላ ሰው እርሻ ቦታ ላይ አትይዝ። ሚስትህ እርሻ ነች። ስለዚህ ግብረ ሥጋ ግንኙነት ብታደርግባቸው መንገዶች አሉ። ግን ቦታውን ሳትለቅ አላህ የፈቀደልህን መንገድ ሳትለቅ ማድረግ ነው። ይሄ ሸሪዓው እስልምና የነገረን ነገር ነው፣ ታሪክ አይደለም። እስልምና የነገረን ነገር ዛሬ ማድረግ መፈጸም አለብን። ያ እንግዲህ እንደሰማችሁት አንድ ገበሬ እርሻውን ከየት ወዴት ነው የሚያርሰው?
ሲፈልግ ወደ ግራ፣ ሲፈልግ ወደ ታች፣ ሲፈልግ ወደ ጎን፣ ወደ ቀኝ እያደረገ ያርሳል ማለት ነው። ሌሎቹንም ማውጣት ይቻላል። በእርግጥ ያው አንዳንዴ እየመረጥንም እንስማ ብለን ነው። በጣም ወረስት የሆነ ኢንተርፕሬቴሽን የሚሰጡ ኡስታዞችም አሉ እዚሁ በአማርኛ ማለት ነው። እና ይሄ የተባለበት እንግዲህ ያው ግልጽ ነው፣ ኢንቴንሽኑ ምን እንደሆነ ይገባቸዋል። እና ፖዚሽን የሚያስተምር ይሄ ዘላለማዊ ያላቃሉ። በጣም የሚያሳዝነው ደግሞ ሙስሊሞች እዚህ ጋር የማይገባቸው ይሄ የአላህ ባህሪ ነው። ባይዘ አላህ ለዘላለም ይሄ አብሮት ነበር። ይሄ ቃሉ ለዘላለም ይለው ነበር። ይሄ ነው ባህሪው ነው። ላይክ ዝም ብሎ በሆነ ምክንያት እንትን ያለ አይደለም። የወረደበት አስባበ ንዙሉ አለው። ነገር ግን ይሄ ከመውረዱ በፊት አላህ ጋር ነበር። ዘላለማዊ ያላህ ቃል ነው። ፍጡር ያልሆነ ነው። ይሄ ቃል ፍጡር ያልሆነ ስትፈልግ በስተኋላ፣ ስትፈልግ በጎን፣ ስትፈልግ ከታች ሆነ እሱን ከላይ ያቀስ ስትፈልግ በቆመ እያሉ የሚያባሩት ማለት ነው። እያሉ የሚያባሩት ማለት ነው። እስቲ አንድ ምን ማለት ነው? አንቺ አብረን ምን ማለት ነው? አብራሪ እስኪ። በቀደም እናንተ ራሱ ስታወሩ ሰምቼ ስጠይቁኝ ሂጄ አዋቂዎችን ጠይቄ እንደዛ አይደለም ሴት ልጅ ፍሬ ስለምታፈራ ነው ልጅ በቃ ሴት ልጅ ሳል እንደዛ አሉሽ። እንዴት ነው እንደዛ አሉሽ? አይ እናንተ አይዳ አስባበል ንዙሉ ግን በያቸው አስባበል ንዙሉ የወረደው በኋላ በኩል ያልተጻፈ አታንብቡ እናንተ። ምንም እንትናን ቢኒ ራሱ ብሏል፣ እንደዛ ሚል የለም ብሏል። ቢኒ ራሱ አምኗል። በኋላ ሚል በምን ሚል ምናምን ሚል ተወያይተናል ከቢኒ ጋር የሆነ ቤት ሌላ ቤት አላውቅም። ችግር የለም እንድትክዱት ነው የምንፈልገው። በደንብ እየካዳችሁ ትሄዳላችሁ እየጣላችሁ። ይሄው ኡስታዙ አሁን ሲያስተምር ምን አለሽ? እርሻሽን በፈለግሽበት ቦታ ማረስ ትችያለሽ። ዋቴቨር ኢት። በነገራችን ላይ ይሄ በእስልምና ውስጥ ማለት ነው ፖዚሽን አይደለም፣ በጆሮ ላይ ይችላል። በነገራችን ላይ በአፍ ኦራል ሴክስ ላይ ይችላል። እኔ እሺ የሆነ ደህና ንግግር ማታወሩ ከሆነ ልውረድሽ ከማይመስል ወደ መጽሐፉ ላይ የተጻፈ ነገር ነው። እኚህን ኡስታዝ አስጥላትና ከዛ ወደ አርሱ እንሄዳለን። በኋላ ሚል እስኪ ካስተማረ እንስማው። እንደዚህ ሚል አንተን የሌላ ነገር አትፈላስፉ። ሀዲሱን እንከፍትለታለን፣ ችግር የለም። ሀዲሱን ከከፈትልልሽ ግን ካለስ ኡስታዝሽ ያስተማረሽ ኡስታዝ ዋሽቶኛል ትያለሽ ማለት ነው። ምን ሚል ሀዲስ? ይሄ የወረደበት ምክንያት ሀዲሱ ምን እንደሆነ የሚናገር ማለት ነው። ነገርኩህ እኮ ይሄ ልጅ ሴት ልጅ ዘር ስለምትሰጥ በቃ እርሻ ተባለች አልኩህ። ይሄ ሁሉም ቤት ቢነሳ ፖለቲካ ነው። እስኪ እንደዛ ሚል ሀዲስ እንደዛ ሚል ሀዲስ ስጪኝ። እናንተ የወረደበት ምክንያት እንደዛ ነው የሚል እናንተ የራሳችሁን መጽሐፍ ቅዱስ እንደምትረዱት አረዳድ አለ። እኛም ደግሞ የራሳችንን ቁርአን የምንረዳው አረዳድ አለ። እኮ ማን ነው እንደዛ ብሎ ይፈታው? ማን ነው እንደዛ ብሎ ይፈታው? እናንተ መች እንደሆነ ራሱ ያወራችሁ ነበረ። ይህ በኋላ ምናምን አይልም ነው ማን እንደሆነ እያለ ነበር። እንደው አላዛር ነው ማን እንደሆነ ሌላ ሰው በኋላ ሲባል ካካ በሚባልበት ነው እያልሻለሽው? ካካ በሚባልበት ነው እያልሻለሽው? እኛ እኮ ፖዚሽን አይደለም ቡኻሪ እሺ በቃ እኔ ራሴን አያገባኝም። እንደዚህ አይነት ወሬ አያገባኝም። ቡኻሪ 45:28 እኛ አሁን እዚህ ላይ ቶፒክ ላይ ነኝ። አንድ ጊዜ ቡኻሪ 45:28 ከፈተላትና ይሄ እንደዚህ ብለሽ የናቅሽው ግን የአላህ ቃል ነው። በነገራችን ላይ ሼም የያዘሽና የደበረሽ ዘላለማዊ ያልተፈጠረ የአላህ ቃል ነው። ለምንድን ነው እንደዚህ የቀፈፈሽ ብልግና የመሰለሽ? አይ እናንተ ሌላ ፖለቲካ እንትን ስለምትሉበት ነው። የማይሆን ነገር ነው። እኛ ፖለቲካ አይደለም ስም አታጥፊ አይዳ። እኛ ማስረጃ እየከፈትን በሐዲስ ነው። ኡስታዞቹ እርሻ ነው አልሽኝ። ይህ ቁርአን ደግሞ የወረደበት ምክንያት ራሱ ተቀምጧል። አሁን ይሄ ሰሂህ አልቡኻሪ ላይ የዚህ አያ ቁጥር ተቀምጦ አዳምጪ እና ይነበብልሽ እስኪ። ከዛ በኋላ ቁጥሩን የሚያዥና ፖዚሽን እኛ እያልንሽ ያለው በመቀመጫ እንደዛ ይላሉ አላልሽም። እንደዛ ግን ያደረጉ ደግሞ ሰሃባዎች አሉ። አሁን ለምሳሌ አዳምጪኝ፣ ኦራል በአፍ ራሱ እንደሚቻል እኔ አሳይሻለሁ። በአፍ ፈቶ የተሰጠበትን ይሄን ሐዲስ ግን አንብበው። ይሄ ይነበብልሽ 48 ስንት ነው ያልከኝ? 45:28 ሳሂህ ቡኻሪ 45:28
ኮመንቶች አድቡ፣ ስነ ስርዓታችሁን ያዙ። ልብ ቅርጽ ነው እየጻፉ ያሉት። ወደ አማርኛ በአማርኛ ገልብጠው። እሺ በእንግሊዝኛ እንበብና ከዛ እንሄዳለን። እንተረጉምልሻለን። እሺ ጆሽ is to say አይሁዶች እንደዚህ አሉ። አዳምጪ። አይሁዶች እንደዚህ አሉ። if one has sexual intercourse with his wife አንዳችሁ ከሚስታችሁ ጋር ወሲብ ስታረጉ from the back ከጀርባ then she will deliver a squint-eyed child ምን ትሆናለች? አይነ ሻውራራ የሆነ ልጅ ትወልዳለች። so this verse was revealed ከዛ ይሄ አያ ወረደ። አረሳገና ልጅ ይኸውልሽ ባይዞ እየሳቅሽ ያለሽው መጽሐፍሽ ላይ ነው። ካሪ 4000 ወሬን እስኪ ቆይ ስክሪንሻት ላድርገው። ቆይ አይዳ በቂ መረጃ እንሰጥሻለን። ከዛ በኋላ ምን ይላል መሰለሽ? አይዳ ቶሚ ያንዲ ከዛ በኋላ ምን ይላል መሰለሽ? ይሄ አያ አንድ አይሁድ የመሐመድ ጎሳ ወሲብ ባሏን ከፖዚሽን የሚባለው አለ አይደለ? እሱ ወንዱ ከኋላ ሆኖ በብልት ነው ግን ግንኙነት መጽሐፍሽ ነው የሚለው አይደለም የገባሁት እኔ አይደለሁም ብለው መጽሐፍሽ ነው። ምን ላድርግሽ? አላንብበው እንዴ? ለምን ተጻፈ ታዲያ? እንደዚህ የሚያሳፍርሽ ትምህርት አልፈልግም እንዲህ አይነት ትምህርት። ባላህ ቃል ያላህ ቃል ደብሮሽ ያላህ ቃል መደበር ሳይሆን በቃ ሐራም ወሬ በጆሮዬ መስማት አልፈልግም። የሰማ ባይን ያየን ሐራም ስለሆነ ነው። ላንብብልሽና እሱ ወደ አማርኛ ይተርጉምልሽ። ከዛ ሱራ 2:23 ወረደ። እስከዛ ግን እኔ እንዴ ላንብብልሽ አንተ ተርጉምለት በጅም ወግድ ይሄን እንትኑ አይዳ አንድ አይዳ ላንብበው አንዴ። ይኸውልሽ በአፍ ውስጥ የሚፈጸም ከሆነ የግብረ ሥጋ ግንኙነት ፈሳሽ ወደ አፍ እንዳይገባ። ይሄ እኮ ታዲያ ዑለማዎች እኮ ነው ይጽፉ ያስቀመጡት እኮ መጽሐፍ ቅዱስ እኮ አይደለም። ዋው አይዳ ያያችሁ ጭንቅላት አላት። አይዳ የምታስበው ከአላህ የተሻለ ነው። አይዳ ኢትዮጵያዊ ነች። አያችሁ አይዳ በክርስትና ነው የተቀኘችው። ክርስትናዊ አስተሳሰብ ነው ያላት፣ እስልምናዊ አስተሳሰብ የላት። አያችሁ የአላህ ቃል አሸማቋት ብልግና ነው ነውር ነው ብላ ወረደች። ይሄ ግን ፈትዋ ሲሰጡ ኡስታዞቹ ምን አሉ? እሱን አዘጋጅለት እስከዛ የአፍ ወሲብ የሚፈጸም ከሆነ የግብረ ሥጋ ግንኙነት ፈሳሽ ወደ አፍ እንዳይገባ ሁሉም ማለት ጥንቃቄ ከተደረገ፣ ለምሳሌ ጥንዶቹ ያለምንም ፍርሃት ስሜት ወይንም ፈሳሽ የመዋጥ እድል ሳይኖር የእርስ በእርስ ብልት አካላቸውን በቀስታ ብቻ የሚሳሳሙ ቢሆን እንኳን የተፈቀደ ነው። ልክ ሌሎች ሰውነት ክፍሎችን የመሳም ያህል እንደ ልክ ሌላ ማንኛውም ጉንጭ እንደመሳም ማለት ነው። እንደ ቅድመ ወሲብ መነቃቂያ ተደርጎ ሊወሰድ ይችላል። ስለሆነ የተፈቀደ ቢሆንም የተጠላ ነው። ምክንያቱም የአፍ መሳሚያ ክፍል በትዳር አጋር ጋር የብልት አካል ላይ ማድረግ ሃይማኖታዊ ጨዋነትና ስርዓት ጋር ስለሚጋጭ ታዋቂው